ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ከዚህ በፊት እንደምታስታውሱት የዛሬ ዓመት አካባቢ ላይ ኦንላይን ላይ በነፃ የምትማሩባቸውን እዚህ ጋር የምትመለከቱትን ወደ 10 የሚጠጉ ዌብሳይቶችን ሰርችላችሁ ነበር ማለት ነው። በዛሬው ቪዲዮ ደግሞ የምናየው ምንድነው ሶስት ዋና ዌብሳይቶችን እንመርጥና በነፃ ሰርተፍኬት ይሰጧችኋል። እንደዚሁም ደግሞ እንዴት መመዝገብ እንደምትችሉም ራሴ እየተመዘገብኩኝ አሳያችኋለሁ ማለት ነው። ከዛ በኋላ የትኛውን ቦታ ሆናችሁ እናንተ በሚመቻችሁ ሰዓት ላይ ኮርሶችን ትወስዳላችሁ። በምትፈልጉት ሰዓት ወይም ደግሞ አጫጭሮች አሉ፣ ረጃጅም አሉ። እነሱን ፍሊተር እያደረግን ከእናንተ ጋር ተስማሚ የሆኑትን መርጣችሁ መማር ትችላላችሁ ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። በተጨማሪም በግል ኮምፒውተር፣ ማይክሮሶፍት ኤክሴል፣ ፓወርፖይንት፣ ማይክሮሶፍት ወርድ መማር የምትፈልጉ እዚህ ጋር የምትመለከቱት የቴሌግራም አድራሻ አለ። ይህን እየነካችሁ እየገባችሁ ልታዋሩኝ ትችላላችሁ ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። እንዳልኳችሁ አሁን በዛሬው ቪዲዮ ጥቆማ ብቻ ሳይሆን ለምሳሌ ብዙ ቦታ ተሰሙታላችሁ ብዬ አስባለሁ። እንትን ዌብሳይት ላይ እንደዚህ ትምህርቶች አሉ የሚለውን ስለዚህ እየተመዘገብን ፕራክቲካል በሆነ መንገድ እንድናይ ስለፈለኩኝ ስለ እያንዳንዱ ዌብሳይት ዋና ዋና ነገር ወይም ስለ ሶስቱ ዋና ዋና ነገሮችን እያየን እንሄዳለን ማለት ነው። የመጀመሪያው እዚህ ጋር የምትመለከቱት ነው፣ አሊሰን ነው። በጣም አሪፍ የሆነ መማር የምትችሉበት ቦታ ነው ማለት ነው። ዋና ዋና ፊቸሮች ወይም ደግሞ መለያዎቹ ከዚህ በታች መመልከት እንችላለን ማለት ነው። እንደምታዩት ኦንላይን ላይ በነፃ የምትማሩበት ነው። እነዚህ እናንተም ሰርች እያደረጋችሁ ማግኘት ትችላላችሁ ማለት ነው። በተጨማሪም እዛ ላይ የሚገኙ ኮርሶች እንደምታዩት አይቲ፣ ኮዲንግ፣ ቢዝነስ በጣም ብዙ እንደምታዩት ሄልዝ፣ ማርኬቲንግ እና ቋንቋዎች ሁሉ አሉት ማለት ነው። በተመሳሳይ ደግሞ ከተማራችሁ በኋላ ፍሪ ሰርተፊኬት እንደምታዩት 100% ፍሪ የሆኑ ሰርተፊኬቶችን አንደኛ ዳውንሎድ የሚደረግ እንደዚሁም የሚላክም ማግኘት ትችላላችሁ ማለት ነው። ለመግባት ደግሞ እዚህ ጋር እንደምትመለከቱት alison.com ብላችሁ ትገባላችሁ። እንዳልኳችሁ ገብተን እንመዘገባለን አብረን። እዚህ ጋር ደግሞ አጠቃቀሙ አለላችሁ ማለት ነው። ስለዚህ መጀመሪያ ሳይን አፕ ነው የምታደርጉት። አካውንት ያስፈልጋችኋል፣ ኢሜል አካውንት ያስፈልጋችኋል። በፊት የነበራችሁን መጠቀም ይቻላል ወይም አዲስ ክሬት ማድረግ ትችላላችሁ ማለት ነው። ከዛ በኋላ መማር የምትፈልጉትን ትመርጣላችሁ ማለት ነው። ከዛ መማራችሁ መቀጠሉ እንደምታዩት ያልታወቀ ወይም የውስጥ ለውስጥ ክፍያ ምንም የለውም። ፍሊተር አድርጋችሁ መግባት መጀመሪያውኑ ስለምትችሉ ማለት ነው። እንደዚሁም ደግሞ እያንዳንዱ እንትኖች በሞጁል የተከፋፈሉ ናቸው። ለመማርም በጣም ግልጽ ናቸው ማለት ነው። አሊሰን ላይ ያሉት ሰርተፊኬት ማግኘትን በተመለከተ ደግሞ እዚህ ጋር እንደምትመለከቱት አሰስመንቶች አሉት ወይም ደግሞ ፈተናዎች ይሰጣችኋል። እነዛን ፈተናዎች ታልፋላችሁ ማለት ነው። ከዛ በኋላ 80% እና ከዛ በላይ ካገኛችሁ ፍሪ ሰርተፊኬት እንደምትመለከቱት ይሰጣችኋል ማለት ነው። ያንን ዳውንሎድ አድርጋችሁ እናንተም መጠቀም ትችላላችሁ ማለት ነው። ከዛ በኋላ የተለያዩ ስራዎች ላይ ስታመለክቱ ማስገባት ትችላላችሁ። ነገር ግን በፖስታ ቤት በተለያየ ነገር እንዲላክላችሁ ከፈለጋችሁ ደግሞ እዚህ ጋር እንደምትመለከቱት ክፍያ የሚጠይቃችሁ ይኖራል ማለት ነው። እንደየኮርሱ አይነት ያስቀምጥላችኋል። ስለዚህ በፖስታ ቤት ኦሪጂናል ዶክመንቱ እንዲላክ ከፈለጋችሁ እዛ ላይ የሚጠይቃችሁን ክፍያ እንትን ትላላችሁ። ነገር ግን ኦንላይን ላይ ዳውንሎድ የሚላክላችሁንም ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። አሊሰን ላይ የሚሰጡ በጣም ብዙ ኮርሶች አሉ። ከነዛ ውስጥ ፖፑላሮቹ ወይም ደግሞ ቶፕ የሚባሉት እዚህ ጋር የምትመለከቷቸው ናቸው። ፕሮጀክት ማኔጅመንት ላይ እንደምታዩት ዲፕሎማ አለላችሁ፣ ኢንትሮዳክሽን ቱ ፓይተን ፕሮግራሚንግ አለ። እነዚህ እንዳለ በሰርተፊኬት መማር ትችላላችሁ ማለት ነው። በጣም ብዙ ናቸው እንደምትመለከቷቸው። ቋንቋም መማር ትችላላችሁ፣ ሰርተፊኬት ያለው ቋንቋ ማለት ነው። እዚህ ጋር ደግሞ አሊሰንን ማን ሊጠቀመው ይገባል የሚል እንትን አለላችሁ ማለት ነው። እንደምትመለከቱት አንደኛ ስራ ፈላጊ ከሆናችሁ ይሄን ልትማሩ ይገባል፣ ወይም እዚህ ላይ ያሉ ኮርሶችን ብታውቋቸው ስራ የማግኘት እድላችሁን በጣም ይጨምርላችኋል ማለት ነው። ተማሪዎች ከሆናችሁም በጣም ይጠቅማችኋል። እንደዚሁም ደግሞ በተለያየ ነገር ላይ ፕሮፌሽናል ብትሆኑ ራሱ ለማሳደግ ያላችሁን ነገር ከፍ ለማድረግም ትጠቀሙታላችሁ ማለት ነው። መጨረሻ ላይ ደግሞ እዚህ ጋር እንደምትመለከቱት አዳዲስ ነገርም መማር የምትፈልጉ ከሆነ አሊሰን ላይ ያሉ ኮርሶችን ብትወስዷቸው በጣም የተሻለ ይሆናል ማለት ነው። ስለዚህ አሁን በቀጥታ ወደ አሊሰን እንሂድና እንዴት መመዝገብ እንደዚሁም መማር እንደምንችል እንመልከት። ማንኛውንም ብሮዘር መጠቀም ይቻላል። እኔ አሁን ማይክሮሶፍት ኤጅን ነው የምጠቀመው። እዚህ ጋር ልምጣና alison.com ብላችሁ እንደዚህ መጻፍ ይቻላል ማለት ነው። alison.com እዚህ ጋር ያያችሁትን ከዛ ሰርች ታደርጋላችሁ። ከዛ በቀጥታ ወደዚህ ያመጣችኋል። እንደምታዩት ይሄን ይመስላል ማለት ነው ስከፍቱ የምታገኙት። ከዛ ወደዚህ ከመጣችሁ በኋላ ኮርሶቹን ማየት ከፈለጋችሁ እዚህ ጋር ኤክስፕሎር ኮርስ ይላል። ይሄን ትነካላችሁ። ከዛ ኮርሶቹ እንደምታዩት ይመጡላችኋል በየዘርፉ ማለት ነው። አይቲ ላይ እዚህ ጋር እንደምትመለከቱት ወደ 1238 ኮርሶች አሉ። ኤና ላይ ላንጉጅ እያለ ይቀጥላል ማለት ነው። ስለዚህ እዚህ ጋር ስትመርጡ እዚህ ጋርም ያሳያችኋል እንትኖቹ። በተመሳሳይ ወደታች ወረድ ብላችሁ ልታገኟቸው ትችላላችሁ። እዚህ ጋርም ቅድም ያየናቸውን በእንትን መልክ አመጣልን ማለት ነው። ስለዚህ መማር የፈለጋችሁትን ከዚህ ውስጥ መርጣችሁ
ትገባላችሁ ማለት ነው። ለምሳሌ ሴልስ ኤንድ ማርኬቲንግ መማር የምትፈልጉ ከሆነ እዚህ ላይ ትመጡና ክሊክ ታደርጉበታላችሁ። ከዛ በቀጥታ ወደዚህ ያመጣችኋል። ወረድ እያላችሁ ኢንስትራክሽኖቹን እያነበባችሁ መሄድ ነው። ለምሳሌ እዚህ ጋርም ደግሞ ይከፋፈላሉ ሰብጀክቶቹ ሴልስ፣ ዲጂታል ማርኬቲንግ እያለ ይቀጥላል። ለምሳሌ እኔ መማር የፈለኩት ዲጂታል ማርኬቲንግ ከሆነ ዲጂታል ማርኬቲንግ የሚለው ላይ ክሊክ አደርጋለሁ ወይም እነካዋለሁ። እንዲህ አይነት ማስታወቂያዎች ከመጡ ክሎዝ እያላችሁ መሄድ ይቻላል። ከዛ በኋላ ቤስ ዲጂታል ማርኬቲንግ ኮርስ ብሎ እዚህ ጋር እንደምታዩት ኮርሶቹን ብዛታቸውን፣ የተማሪዎቹን ብዛት፣ ሰርቲፊኬት እና ዲፕሎማ ያገኙትን እዚህ ጋር ያሳያችኋል። ለመማር ከዛ የፈለጋችሁትን ስታገኙ ስታርት ብላችሁ ማየት ትችላላችሁ። ተጨማሪ ለማየት ደግሞ ሲኦል ዲጂታል ማርኬቲንግ ኮርስ የሚለውን ስነኩ ሌሎቹን ያመጣላችኋል ማለት ነው። እንደምታዩቸው በጣም ሰፊ ነው። እዚህ ጋር እያመጣልኝ ያለው ለምሳሌ ኤአይ ማርኬቲንግ መማር ከፈለኩ ኤአይ ማርኬቲንግ የሚለው ላይ ነካለሁ። ወታች ዝቅ እያደረጋችሁ አሁንም እንደዚህ መምረጥ ይቻላል። ለምሳሌ አንደኛውን ከላይ ያለውን እንምረጠው። ይሄ ልምረጠው። ለምሳሌ ማርኬቲንግ ስሩ ኢንተርኔት የሚለውን ማለት ነው ይሄኛውን። ከዛ እዚህ ጋር ልምጣና ስታርት ለርኒንግ ልበለው። መርጬዋለሁ። ከዛ እዚህ ጋር ልምጣና ስታርት ለርኒንግ እለዋለሁ ማለት ነው። አሁን መማር ልጀምር ነው። Internet Marketing Fundamentals Module 1 Getting Started እንደምታዩት ጀምሯል ማለት ነው። የመጀመሪያችሁ ከሆነ ግን እናንተ አሁን እዚህ ጋር እንደምታዩት አካውንት ያለ የገባሁበት ማለት ነው። ካልገባችሁ እንደ አዲስ መግባት ይኖርባችኋል ማለት ነው። ወይም ሎግ አውት ብዬ እንደ አዲስ ልግባና ላሳያችሁ። ሎግ አውት ልበለው አብረን ለማየት እንዲመቸን ማለት ነው። አሁን ወጥቻለሁ። እንደ አዲስ ልግባ። ስለዚህ ቀን መማር የፈለኩት ሴልስ ኤንድ ማርኬቲንግ ነበረ። ክሊክ ላድርግበት። ከዛ በኋላ ዲጂታል ማርኬቲንግ ነበር የመረጥነው። ሁሉንም እንዲያሳየን ሲኦል ዲጂታል ማርኬቲንግ አልነው። እንደ ምሳሌ ነው ይሄን ያነሳውላችሁ። ከዛ ማርኬቲንግ ስሩ ኢንተርኔት ይሄ ነበር። ሰዓቱን ይነግራችኋል። እንደምታዩት ከ2 እስከ 3 ሰዓት ሊፈጅ ነው። በጣም አጭር ነው ማለት ነው። ከዛ በኋላ ወደ 46,000 ተማሪዎች አሉ እዚህ ውስጥ ይሄኛው ላይ ማለት ነው። አሁን እኛ እየመረጥን ያለነው ላይ ክሊክ እናርግበት ወይም ለርን ስታርት ኮርስ ማድረግ ይቻላል። ልምጣና አሁን ስታርት ልበለው። ቅድም ስለወጣው እናንተ አሁን የምታገኙት እንደዚህ ነው። ግቡ ይላችኋል። እዚህ ጋር ኢሜል ታስገባላችሁ፣ እዚህ ጋር ፓስወርድ ታስገባላችሁ። ወይም ጉግል የምትጠቀሙበት ካለ በጉግል መግባት ይቻላል። አሁን ይሄን ብነካው በጉግል በቀጥታ ያስገባኛል። በጉግል አካውንቴ ማለት ነው ያስመርጠኛል። እዚህ ጋር ካሉት እንትኖች ውስጥ መምረጥ ይችላል። ለምሳሌ በዚህኛው አካውንቴ ልጠቀም፣ ኮንቲኒው ለዋለሁ። እዚህ ጋር አሁን ገባሁኝ ወደ ኮርሱ ማለት ነው። ጠጋ ላድርገው። ቪዲዮ ነው እንደምትመለከቱት። እየከፈታችሁ ይሄን ትከታተላላችሁ። Internet Marketing እናንተም ታነባላችሁ፣ ከፈለጋችሁ በቪዲዮ መልክም ታያላችሁ ማለት ነው። እየመለሳችሁ ወደፊት ወደኋላ እያደረጋችሁ በደንብ መማር ትችላላችሁ ማለት ነው። ጥያቄዎች ስላሉ እነሱን ለመመለስ እንዲያግዛችሁ ከላይም እዚህ ጋር ሞጁል 1 ይላል። ይሄን ከጨረሳችሁ ከዛ እዚህ ጋር መታችሁ ኔክስት ወይም እዚህ ጋር መታችሁ ኔክስት ማለት ትችላላችሁ ማለት ነው። አሁን በዚህ ሰዓት ደግሞ እየተማሩ ያሉ ተማሪዎችን እዚህ ጋር እንደምታዩት እያስቀመጠልኝ ነው። ብዛታቸውን ወደ 57,000 አካባቢ እያለ ማለት ነው። እኛ ደግሞ አሁን ብዙ ስቴፕ ስላልሄድን ገና ፕሮግረሳችን 0% ነው። አሁን ጀምሬው ነገም ብመጣ ተነጉዳም እያልኩኝ ብሄድ ፕሮግረሴ ደግሞ እዚህ ጋር እየጨመረ ይሄዳል። የኮርስ ታይትሉ እዚህ ላይ ከላይ ተቀምጦላችኋል ማለት ነው። አሁን ኔክስት ልበለው። ከዛ በቀጥታ ጥያቄ ሊጠይቀኝ ነው ማለት ነው። እንደምታዩት ካነበብኩት ውስጥ ወይም ደግሞ ቪዲዮ ላይ ካየሁት ውስጥ እመልሳለሁ። እንደምታዩት አሁን እዚህ ጋር ጥያቄ አለ። የጥያቄው መልስ አሁን ትሩ ነው። ስለዚህ እዚህ ጋር ሰሚት እልለታለሁ። ኮሬክት ብሎኛል። ከዛ አሁንም ኔክስት እያላችሁ መሄድ ነው የሚጠበቅባችሁ ማለት ነው። ከዛ ለምሳሌ ይህንን ዘግቼው ልውጣ ወይም አቋርጬ ወጣሁኝ። ከዛ ሌላ ቀን ደግሞ ትምህርቱን መቀጠል ብፈልግ ወደ አሊሰን ልግባ፣ alison.com። ከዛ አቁመን ስለነበር መማራችን ከላይ እንደምታዩት ኮንቲኒው ለርኒንግ ይላል። ስለዚህ ይህንን እንነካና እንገባለን ማለት ነው። አሁን ይህን ብነካው ካቆምኩበት ያስቀጥለኛል። ስለዚህ በተመቻችሁ ሰዓት እየገባችሁ እየጨረሳችሁ መሄድ ይቻላል። የሚጠይቃችሁን ጥያቄዎች ደግሞ እየመለሳችሁለት ትሄዳላችሁ ማለት ነው። አሁን እንዳልኳችሁ የዲጂታል ማርኬቲንግን እንደ ምሳሌ ነው እንጂ ያነሳሁት እናንተ ሌሎችንም እየመረጣችሁ በምትፈልጉት ፊልድ ላይ መማር ትችላላችሁ ማለት ነው። እዚህ ጋር አማራጮች ስላሉ ካጣችሁት ደግሞ ሰርች ማድረግ ይቻላል። ለምሳሌ እዚህ ጋር ምን መማር ትፈልጋለህ ይለኛል። ለምሳሌ የፈለኩት ኤክሴል ከሆነ ማይክሮሶፍት ኤክሴል ልበለው፣ ወይም ደግሞ አጠቃላይ ማይክሮሶፍት ኦፊስ መማር ከፈለኩኝ ማይክሮሶፍት ኦፊስ አልኩት። ከዛ እዚህ ጋር ይመጣልኛል ወይም እዚህ ጋር መጥቼ ሰርች አድርገዋለሁ ማለት ነው። እንደምታዩት በማይክሮሶፍት ኦፊስ ስር ያሉ የተለያዩ ትምህርቶች አሁንም እዚህ ጋር መጡልኝ። ከዛ መማር የምፈልገውን አሁንም እዚህ ጋር መጥቼ አስጀምሬ እማራለሁ። እዚህ ጋር ደግሞ ሶርት ባይ የሚል ነገር አለ። ለምሳሌ በምን ላስቀምጥልህ እያለኝ ነው። እኔ ሰርች ካረኩት ጋር ከሆነ ቤስት ማች ይሆናል። አዳዲሶችን ከፈለኩ ደግሞ ኒውስ ትለዋለህ ወይም ደግሞ ኒው አዲስ የተለቀቁት ከላይ ይመጣሉ ማለት ነው። በሳብጀክት ከፈለጋችሁ ደግሞ ወይም በሰርቲፊኬት አሁን ለምሳሌ ሰርቲፊኬት ታይፕ ይላል። ዲፕሎማ ነው ሰርቲፊኬት ነው የሚፈልጉት ትመርጣላችሁ ማለት ነው።
ሳብጀክትም እዚህ ጋር ልላችሁ። ለምሳሌ በኦፊስ ፕሮዳክት ስር እዚህ ጋር እንደምታዩት አክሰስ አለ፣ ኦፊስ፣ ሌሎችም አሉ። እነሱን መምረጥ ይቻላል። ኮርስ ሌቭላችሁንም ቢግነር፣ አድቫንስድ እያላችሁ ያላችሁበትን ደረጃ መምረጥ ትችላላችሁ ማለት ነው። ሌሎችም እዚህ ጋር ፍሊተር ማድረግ ያለ እነዚህን እየመረጣችሁ መማር ይቻላል ማለት ነው። ስጨርሱ ደግሞ እዚህ ጋር እንደምታዩት ሰርተፊኬታችሁ እንዲሰጣችሁ ማዘዝም ትችላላችሁ እዚህ ጋር። ከዛ ትምህርቱን ስጨርስ እንደምትመለከቱት አመለክታለሁ። ከዛ በዚህ መልክ ነው የሚሰጠኝ ማለት ነው። እንደምታዩት አድናቆት ቲዩብ ኦንላይን ብሎ ስሜን አስገብቷል። ስማችሁን፣ ኢሜይላችሁ የምትገቡበትን መርጣችሁ መግባት ትችላላችሁ ማለት ነው። ሰርተፊኬቱ በኋላ ሲሰጣችሁ እናንተ በፈለጋችሁ ስም እንዲወጣላችሁ። አሁን ግን ስላልጨረስኩኝ ኮንቲኒው ለርኒንግ ብዬ እቀጥላለሁ ትምህርቴም ማለት ነው። ስለዚህ አሊሰን ይሄን ይመስላል ማለት ነው። ገብታችሁ እናንተ ሰርቲፊኬትም ከፈለጋችሁ በሰርቲፊኬት እንደዚሁም ደግሞ የተለያዩ እውቀቶችን እዛ ላይ የገባችሁ ለራሳችሁ መማር ትችላላችሁ ማለት ነው። ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ እዚህ ጋር የምትመለከቱት ነው ፊውቸር ለርን የሚለው ማለት ነው። ይህም በጣም ብዙ አይነት ኮርሶች ነው ያሉበት። እነዚህም አሁን ከተለያዩ ድርጅቶች እንደዚሁም ዩኒቨርሲቲዎች ጋር ነው የሚሰሩት እዚህ ጋር እንደምትመለከቱት ማለት ነው። ዩኬ ውስጥ ነው የተቋቋመው ወይም ቤዝድ ያደረገው መቀመጫው እዛ ነው ማለት ነው። ከዛ የተለያዩ ኮርሶችን ታገኙበታላችሁ። አብረውት የሚሰሩት ናቸው እዚህ ጋር የምትመለከቷቸው ማለት ነው። አሁን ቀጥታ ወደ እንትኑ መሄድ እንችላለን። ሰርተፊኬቱ ደግሞ እዚህ ጋር እንደምትመለከቱት ነው። ለምሳሌ ከ4 እስከ 6 ሳምንት የሚፈጁ ትምህርቶችን ከተማራችሁ በነፃ ሰርተፊኬት ማግኘት ትችላላችሁ ማለት ነው። ከፍላችሁ ደግሞ አፕግሬድ ማድረግ የምትፈልጉት ነገር ካለ አፕግሬድ ማድረግ ይቻላል። ስለዚህ እንሂድና አሁንም ፊውቸር ለርንን ሰርች እናድርገው። አሁንም ማንኛውንም ብሮዘር መጠቀም ይቻላል። ከዛ ፊውቸር ለርን ብላችሁ ትጽፋላችሁ ማለት ነው። ከሚመጣላችሁ ውስጥ የመጀመሪያውን ፊውቸር ለርን ኦንላይን ኮርስ ይላል እንደምታዩት። ክሊክ እናድርግበት። ከዛ በቀጥታ ወደዚህ ያመጣችኋል። መማር የምትፈልጉትን ከዛ ትመርጣላችሁ ማለት ነው። ለምሳሌ ዲግሪ ፕሮግራም፣ የተለያዩ ፕሮግራሞች አሉላችሁ። እዚህ ጋር ደግሞ ኮርሶች፣ ሙሉ ኮርሱን ማየት ከፈለጋችሁ ይሄን ትነኩና ኮርሶቹን በዝርዝር ያመጣላችኋል። ሾርት ኦንላይን ኮርሶች አሉ እዚህ ጋር እንደምትመለከቷቸው በሰርተፊኬት፣ ከዛ ደግሞ በዲግሪ ፕሮግራም እያለ ይቀጥላል ማለት ነው። እዚህ ጋርም የተለያዩ እንትኖችን ማግኘት ትችላላችሁ። ከስር ያስቀምጥላችኋል። ቢዝነስ ኤንድ ማኔጅመንት፣ ሄልዝ ኬር ኤንድ ሜዲሲን የሚል አለ። ቲቺንግ፣ ቴክ ኤንድ አይቲ። ለምሳሌ ቋንቋ ከሆነ መማር የፈለጋችሁት አሁን ላንጉጅ የሚለውን ትነካላችሁ። ከዛ ወደዚህ ያመጣችኋል ማለት ነው። ዝቅ ትላላችሁ። በዛ በቋንቋው ስር ያሉ ኮርሶችን እንዲያመጣልን መምረጥ ይቻላል ማለት ነው። ለምሳሌ ኤክስፕሎር ኮርስ ልበለው። አሁን ከቋንቋ ጋር የተገናኙ ኮርሶች መጡልኝ ማለት ነው። ከዛ ዝቅ እያደረግን መምረጥ እንችላለን። እዚህ ጋር ግን አንዴ ልመልስና ላሳያችሁ አብረውት የሚሰሩትን። እዚህ ጋር የምትመለከቷቸው ካምብሪጅ እንደዚሁም ከተለያዩ ዩኒቨርሲቲዎች ጋርም አብረው ነው የሚሰሩት ማለት ነው። አሁን ግን እንመለስና ቋንቋ ነበር የፈለግነው ወይም ላንጉጅ ነበረ። እዚህ ጋር ማለ ላንጉጅ የሚለው ይሄን መንካት ይቻላል። ምን ቋንቋ ነው መማር የምትፈልጉት ይላችኋል። ለምሳሌ እንግሊዝኛ ከሆነ መማር የፈለግኩት ለርን እንግሊሽ እለዋለሁ። ከዛ እንደምታዩት ወደዚህ ያመጣኝ ለርን እንግሊሽ ኮርስ ይላል። ከዛ እንደምታዩት በቀጥታ እዚህ ጋር መጣኝ። ለምሳሌ እዚህ ጋር ፕሮናንሲዬሽን መማር ከፈለጋችሁ ይላል እንደምታዩት። ለምሳሌ ጎቶ ኮርስ ልበለው። የሚፈጀው 4 ዊክ ነው ይላል እዚህ ጋር። በሳምንት ውስጥ ደግሞ 4 ሰዓት ትማራላችሁ ማለት ነው። ከዛ እዚህ ጋር ክሊክ እናድርግበት ወይም ጎቶ ኮርስ እንበለው ወደ ኮርሱ እንዲያስገባል። ከዛ ደግሞ መማር ግር የሚላችሁ ከሆነ እንዴት አጠቃቀሙን ማለት ነው። እዚህ ጋር ዩዚንግ ፊውቸር ለርን የሚለውን ስነኩ እዚህ ጋር ቱ ዱ ኮንቨርሴሽን እያላቸው ያስቀመጣቸው ነገሮች ምን እንደሆኑ ሁሉ እዚህ ጋር እንደምትመለከቱት ማብራሪያ ይሰጣችኋል ማለት ነው። አሁን ግን እኛ እንመለስና እንጀምረው። አሁን ዊኳን ይከፈት። ስለዚህ ዊኳን የሚለው ጋር ኦፕን የሚል አለ። ኦፕን የሚለውን እንነካለን። ከዛ ይከፈታል ማለት ነው። ተጀመረ። እንደምታዩት ዋትስ ኢምፖርታንት ኢን እንግሊሽ ፕሮናንሲዬሽን ብሎ ከዛ እዚህ ጋር እያስተማረኝ ነው። ከዛ ለምሳሌ መጀመሪያው ክሊክ እናድርግበትና እንግባ። ከዛ ይሄንን ትማራላችሁ ማለት ነው። ከጨረሳችሁ በኋላ ማርካስ ኮምፕሌት ማለት ይቻላል ወይም ኔክስት እያላችሁ ወደ ቀጣዩ እየሄዳችሁ ትሄዳላችሁ። ከዛ በኋላ ጥያቄዎች ትጠየቃላችሁ ማለት ነው። ኔክስት እያልኩት እንደምታዩት አሁን ቪዲዮ ጋር ደርሻለሁ። ከዛ እዚህ ጋር መማር ይቻላል። ከዛ ይሄንን ትጨርሳላችሁ በ4 ሳምንታችሁ። ከዛ ወደ ሰርተፊኬቱ ትሄዳላችሁ ማለት ነው። አሁንም ወደ ኋላ እንመለስና እዚህ ጋር እንደምትመለከቱት ግን ያለ ገደብ መማር ከፈለጋችሁ ምን ያህል መክፈል እንዳለባችሁ ይነግራችኋል። ስለዚህ መክፈል የምትችሉ ወይም አክሰሱ ያላችሁ ከፍላችሁ መማር ትችላላችሁ። ኮርሶችን አሁንም እዚህም ሰርች ማድረግ ይቻላል። ለምሳሌ እዚህ ጋር ክሊክ ላድርግና ቤዚክ ኮምፒውተር ከሆነ መማር የፈለኩት ቤዚክ ኮምፒውተር ብዬ ጽፋለሁ። ከዛ ሰርች አድርጋለሁ እዚህ ጋር። ከዛ በቤዚክ ኮምፒውተር ስር ያሉ የተለያዩ እንትኖች ይመጣሉ። ሶፍትዌር ዴቨሎፕመንት፣ ኢንትሮዳክሽን፣ ዳታ ሳይንስ እንደምታዩቸው ማለት ነው። ከዛ መማር የፈለጋችሁት ላይ ክሊክ አድርጋችሁ በቀጥታ መማር ይቻላል ማለት ነው። ለምሳሌ እዚህ ጋር ኢንትሮዳክሽን ቱ ኔትወርኪንግ ቤዚክ የሚለው መማር ከፈለኩኝ እነካዋለሁ። ከዛ ልክ የቅድሙን ስቴፕ ተከትላችሁ እየሄዳችሁ መማር ነው ማለት ነው። ስለዚህ ፊውቸር ለርንም ይሄን ይመስላል ማለት ነው።
ቀጣዩ ደግሞ ስኪል ሾፕ ነው። ይሄ ደግሞ ራሱ ጉግል የሚያስተምራችሁ ነው። ከጉግል ጋር የተያያዙ ነገር ግን አሁን ላይ በጣም ወሳኝ የሚባሉ ነገሮችን በነፃ የምትማሩበት ቦታ ነው ማለት ነው። እዚህ ጋር እንደምትመለከቱት የጉግል ኦፊሻል ማሰልጠኛ ቦታው ወይም ፕላትፎርሙ ነው። ስለዚህ እዛ ጋር ሄዳችሁ ከጉግል ወይም ከዩቲዩብ ጋር የተያያዙ ወሳኝ ነገሮችን መማር ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ደግሞ ቶፕ ኮርሶቹ አሉ። ወይም ደግሞ ይሄኛው ስኪል ሾፕ የሚታወቅበት አንደኛ ጉግል አድን በጣም በቀላሉ መማር ትችላላችሁ። እዚህ ጋር እንደምታዩት ከሰርች ጋር በተገናኘ ጉግል አድ ዲስፕሌይ ከፋፍሎ ነው የሚያሳያችሁ። ጉግል አድ ቪዲዮ፣ ጉግል አናሊቲክስ የሚል አለላችሁ ማለት ነው። እንደዚህ ጋርም ደግሞ ጉግል ማይ ቢዝነስ ቤዚክስ የሚል አለ። እዚህ ጋር ደግሞ አድ ፈንዳመንታልስ የምንላቸውም አሉ። አሁን የጉግልን ሰርተፊኬት መያዛችን ደግሞ ለምንድን ነው የሚጠቅመን? አንደኛውን የጉግልን ሰርተፊኬት ለማግኘት ምንም አይነት ክፍያ አይጠይቃችሁም፣ በነፃ ነው የምትቀበሉት ማለት ነው። እዚህ ጋር ደግሞ ቫልዩዎቹ ወይም ደግሞ ሰርተፊኬቱ እጃችሁ ላይ መኖሩ ለምን ይጠቅማችኋል የሚለው ተቀምጦላችኋል። እንዳልኳችሁ እነዚህን ቲዎሪዎቹ እናንተም ሰርች የምታደርጓቸው ነገሮች ናቸው። አንደኛ የትም ቦታ ላይ ብትሄዱ ተቀባይነት ያለው ሰርተፊኬት ነው ማለት ነው። ከጉግል ከኦፊሻል እንትኑ ስለሚሰጣችሁ ተጨማሪም ሊንክድን ላይ ሊሆን ይችላል የተለያዩ ቦታዎች ላይ ስራ ማመልከቻ ስታስገቡ ወይም ሲቪ ስታስገቡ ልታያይዙት የምትችሉት ነው ማለት ነው። ለተለያየ ፍሪላንስ ስራ ማርኬተርም ከሆናችሁ ኤጀንሲ በጣም የሚያግዛችሁ ነገር ነው ማለት ነው። በተመሳሳይ ደግሞ ይሄኛው ጥቅሙ ምንድነው? በአጭር ሰዓት ሊጨርሱ ትችላላችሁ። ከፈለጋችሁ ደግሞ ዛሬ ነገ ተነገ ወዲያ እያላችሁ ዴድላይን ስለሌለው በፈለጋችሁ ሰዓት እያቆማችሁ እየቀጠላችሁ መማር ትችላላችሁ ማለት ነው። ስለዚህ ሰርች እናድርገው እንሂድና አሁንም ማንኛውንም ብሮዘር መጠቀም ይቻላል። ስኪል ሾፕ ብላችሁ ጽፋላችሁ ወይም ስኪል ሾፕ ጉግል ብላችሁም አንድ ላይ እንደዚህ መጻፍ ይቻላል። ከዛ ሰርች ታደርጉታላችሁ። ወደዚህ ነው የሚያመጣችሁ። የመጀመሪያውን ስኪል ሾፕ የሚለውን ትመርጣላችሁ። የጉግል ምልክት አለበት። ማስተር ዘ ጉግል ቱልስ ይላል እንደምትመለከቱት ማለት ነው። ስለዚህ ዋና ዋና ቱሎችን ትጨርሳላችሁ፣ ትማራላችሁ። ከዛ ሰርተፊኬትም አለላችሁ ማለት ነው። ለምሳሌ የመጀመሪያው ትምህርት ጉግል አድ ነው። እዚህ ጋር እንደምታዩት ጉግል ማርኬቲንግ ፕላትፎርም አለላችሁ፣ ጉግል አናሊቲክስ አለላችሁ ማለት ነው። እንደምታዩቸው እዚህ ጋር በዝርዝር የተቀመጡ ናቸው። ጉግል አድ ማኔጀር አለላችሁ። ስለዚህ የተመቻችሁን ከዚህ ውስጥ መማር ይቻላል ማለት ነው። ለምሳሌ እኔ ስለ ጉግል አድ መማር ፈልጌያለሁ። ስለዚህ እዚህ ጋር መጣና ቀስቷን እነካለሁ። ከዛ እዚህ ጋር ለርን ቤዚክስ ይላል። አፕላይ ዩር ስኪል ብዙ እንትኖች አሉት። ጌት ሰርቲፋይድ ሰርቲፊኬት ሲጨርሱ ማለት ነው። እዚህ ጋር ደግሞ ደረጃዎች አሉት። ዋን ዶታውን ቢጊነር ነው፣ ቱ ዶት ኢንተርሚዲየት መካከለኛ፣ ስሪ ዶት አድቫንስድ። እኛውን ለርን ቤዚክስ ወይም ጀማሪዎች ጋር ነው የምንገባው። እዚህ ጋር አሁን እኔ የጀመርኩት ነበረ ኤአይ ፓወር ፐርፎርማንስ የሚለው ፕሮግረስ ብሏል እንደምታዩት። ከእናንተ ጋር ደግሞ ለምሳሌ ሌላ ነገር ልጀምር። እዚህ ጋር እያያችኋቸው ብዙ ናቸው፣ ሰርች ማድረግ ይቻላል። ለምሳሌ ክሬት ኤንድ ማኔጅ ጉግል አድ ቪዲዮ ካምፔን የሚል አለ። ይሄ መማር ከፈለኩ አሁን ቀጥታ ከፍተዋለሁ። በጣም አጭር ጊዜ ነው የሚወስደው እንደምትመለከቱት። እንንካው። እንዳያችሁት ከላይ ሰርች ማድረግ ይቻላል ማለት ነው አዳዲስ እንትኖችን። ከዛ አሁን ትምህርቱን ልንጀምር ነው ማለት ነው። ኮርስ አውትላይን አለው። ምን ምን እንደምትማሩ አስቀድሞ እዚህ ጋር አውትላይኑ ይቀመጥላችኋል። ኮርስ ዲቴል ደግሞ ብሎ እዚህ ጋር አቨሬጅ የምትጨርሱት ሰዓት አሁን እንደምታዩት 3 ሰዓት ከ41 ደቂቃ አካባቢ ሊፈጅ ይችላል ማለት ነው። ስለዚህ በፈለጋችሁት ሰዓት መጨረስ ትችላላችሁ። ሊሚት የለውም ማለት ነው ሰዓቱ። ኮርስ አይዲው እዚህ ጋር ይቀመጥላችኋል። አሁን እንጀምር። ለምሳሌ ኢንሮል ልበለው። ከዛ እንደምታዩት ጀምሯል ማለት ነው። ወደ 8 ሴክሽኖች አሉት። እዚህ ጋር ዝቅ እያደረጋችሁ ማየት ትችላላችሁ ማለት ነው። 0 of 1 ኮምፕሊት ብሏል። ምንም ገና የጀመርነው ነገር የለም ማለት ነው። ስለዚህ እንቀጥል። አሁን እዚህ ጋር ኔክስት አክቲቪቲ እንበለው። ቀጣዩን ያመጣልኛል። ጀመረ። እንደምታዩት የመጀመሪያውን ኤክስፕሎር ዋይ ዩዘርስ ኤንድ ክሬተር ቹዝ ዩቲዩብ ይላል። ከዛ እዚህ ጋር ዝርዝሮች አሉት ማለት ነው። ይሄ ሞጁል ለምን መማር እንደፈለጋችሁ ልክ እንደ መግቢያ ልትቆጥሩት ትችላላችሁ ማለት ነው። ይሄንን ተጨማሪ መማር ከፈለጋችሁ እዚህ ርዕስ ላይ ደግሞ ከስር እየከፈታችሁ ማየት ይቻላል። አሁን ግን ኔክስት አክቲቪቲ የሚለውን ልንካውና ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ እዚህ ጋር ዩቲዩብን ለምን አድቨርታይዘሮች ይመርጡታል እያለ ነው። ስለዚህ በዚህ መልክ አሁን ትምህርታችሁን ትቀጥላላችሁ ማለት ነው። ጥያቄ ወይም ፈተናዎች ወይም ኪዩዞች ካሉ እየሰራችሁ ትሄዳላችሁ። ከዛ በተባለው ሰዓት ሲጨርሱ ሰርተፊኬታችሁን ትቀበላላችሁ ማለት ነው። ከዛ ይህንንም በተመሳሳይ እየተማራችሁ ኔክስት እያላችሁ እስከ መጨረሻው ትሄዱና ጥያቄም ከሰጣችሁ ጥያቄዎችን እየመለሳችሁ ኮርሱን ትጨርሱና ሰርተፊኬታችሁን ትቀበላላችሁ ማለት ነው። አሁን እዚህ ጋር ግን ልብ የምትሉት ምንድነው? ለምሳሌ ሶስቱም ኮርስ ላይ ሰርተፊኬቶች ማግኘት ይቻላል። በተጨማሪም ግን እና ዋናው እናንተ የተለያዩ ስኪሎችን በደንብ እንትን ካላችሁ በአጭር ጊዜዎች ውስጥ ልትይዙበት ትችላላችሁ ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ። እነሱን ብታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።